በአዲግራት ሀገረ ስብከት መቀሌ ከተማ የሚገኘው የአባ ገብረ ሚካኤል ካቶሊክ ትምህርት ቤት 50ኛ የወርቅ ኢዮቤልዩ በዓል ተከበረ። ሰኔ 28 ቀን 2018 ዓ.ም በማህበረ ልዑካን ላዛሪስት የሚተዳደረው የአባ ገብረ ሚካኤል ካቶሊክ ትምህርት ቤት 50ኛ የወርቅ ኢዮቤልዩ በዓል የአዲግራት ሀገረ ስብከት ጳጳስ ብፁዕ አቡነ ተስፋ ስላሴ መድህን ባሳረጉት መስዋዕተ ቅዳሴ ተከበረ። ብፁዕነታቸው በ50ኛ በዓሉ ባደረጉት ንግግር ትምህርት ለትውልድ አስፈላጊ መሆኑን በመጥቀስ አሁን አገሪቱ ካለችበት ተጨባጭ ሁኔታ የሚመለከታቸው የመንግስት አካላት ትውልድን በመቅረጽ ላይ ተግተው እንዲሰሩ ጥሪ አቅርበዋል። በዕለቱ ንግግር ያደረጉት ክቡር አባ ሀጎስ ሀይሽ የአባ ገብረ ሚካኤል ትምህርት ቤት በ1968 በፍቅር ስራ ልጆች ያሁኑ የመቀሌ ልደታ ማርያም ቁምስና ቅጥር ግቢ ውስጥ እንደተጀመረና እነሱም ለ17 ዓመታት ካስተዳደሩና 8ኛ ክፍል ካደረሱ በኋላ ለሀገረ ስብከት እንደሰጡ አስታውሰዋል። ሀገረ ስብከቱ ትምህርት ቤቱን አሁን ወዳለበት ቦታ እንዳስተላለፉና ለ7 ዓመታት እንዳስተዳደሩ በመጥቀስ ከ26 ዓመታት ወዲህ የላዛሪስት ገዳም እያስተዳደረው እንደሚገኝ ገልጸዋል። በአሁኑ ጊዜ ትምህርት ቤቱ እስከ 12ኛ ክፍል ሲደርስ ባለፉት 50 ዓመታትም ከ43000 በላይ ተማሪዎችን ማስተማሩ ተገልጿል። በኢትዮጵያ የላዛሪስት ገዳም የበላይ አለቃ ክቡር አባ መኮንን ቡታ በበኩላቸው ትምህርት ቤቱ በ1837 ዓመተ ምህረት በቅዱስ አቡነ ያዕቆብ የተጀመረው በኢትዮጵያ ቀዳሚ የሆነ ዘመናዊ ትምህርት ቤት አካል መሆኑን በመጥቀስ በያዘው ሲኖዶሳዊነት ግልጽ ራዕይ ሰንቆ በጋራ መንፈስና አሳታፊ በሆነ መንገድ ከተጓዘ ትልቅ ተቋም እንደሚሆን ያላቸውን ተስፋ ገልጸዋል። በመቀሌ አባ ገብረ ሚካኤል ካቶሊክ ትምህርት ቤት 50ኛ የወርቅ ኢዮቤልዩ በዓል መርሃ ግብር ላይ ትምህርት ቤቱን በተለያየ መንገድ ለደገፉት የምስክር ወረቀት ሲሰጥ የችግኝ ተከላ መርሃ ግብርም ተካሂዷል። በበዓሉ ከብፁዕነታቸውና የላዛሪስት ገዳም ካህናት በተጨማሪ ደናግል ከትግራይ ትምህርት ቢሮ ዶክተር ኪሮስ የቀድሞና ያሁኑ የትምህርት ቤቱ መምህራንና ሰራተኞች እንዲሁም የትምህርት ቤቱ የቀድሞ ተማሪዎች በተገኙበት በደማቅ ሁኔታ በመከበር ተጠናቋል። የቪዲዮ ምስሉን ከትግራይ ቴሌቪዥን ነው ያገኘ ነው።